እሺ ጨንቀኝ ጀመር ሲመሽ ፍቅሬ ፈራሁኝ ተመለስ አንተ ብቻ ሚዲያው ምሩት ቀብራር ጀነን አረ ሰላም ብለናል። ኖር 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 ብሩክ አለማየሁ እናንተ ብቻ ኖሩበት። እንግዲህ እዚህ ጋር ሩታ ነፂን ቡታጅራ ሄደህ አግኝተሃታል፣ ለምን አገኘሃት ብላ እንግዲህ ጓግጭ እያለች ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ የአብርሃም ሻንጣ ዶላር ያለበት ነው የሚመስለው። እንግዲህ ዶላር ከዱባይ ይዞ የሄደበት ይመስለኛል። እንግዲህ እንደምታዩዋት ሩታ በትናንትናው በዛው ላይ ነው መሰለኝ ቪዲዮ የተቀረጸው። በጣም የሚገርም ነው። ኦ ማይ ጋድ ይገርማል። እንግዲህ እስከ መቼ ድረስ ነው መሪዎቹ ቤተሰቦቻችን ዛሬ እንግዲህ ፍቅር የተያዘ ሰው ሊያስታምሙ ወይም ደግሞ ሊያክሙ ወደ እሱ ጋር ጉዞ እያደረጉ ቀብራር ዘና ፈታ ሲሄዱ አይተናል ማለት ነው። አይለያችሁ በዚህ አጋጣሚ ብለናል ማለት ነው። ክፉ ነገራችሁን ያርቅላችሁ። ብሩኬና ሀይሚ መሪዎቻችን የዩቲዩብ አንደኛ መሪዎች እናንተ ብቻ ናችሁ። ሰላማችሁ ብዛ ባላችሁበት። በቤታቸው እንዳይቀሩ እንደተለመደው ለፍፄ አጫዋች አምጡለት እላለሁ ማለት ነው። ዛሬ እንግዲህ በአስደንጋጭ ፕራንክ አድርጓቸው ነበረ። እነሱ ግን ምንም አልመሰላቸው፣ ሞቅም ደነቅም አላላቸው። ያው እንዳያቸውን ዘና ፈታ አድርገውናል ማለት ነው። ውድ ቤተሰቦቼ የመሌ ይለያል ነው ማለት የጨረቃ ፋሚሊ በጣም 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 በቃ ከልቤ በጣም ነው የማመሰግነው። የጨረቃ ፋሚሊ ማለት ነው ሁሌም ጨረቃ ነው በቃ ማንም ሊያወርድ አይችልም። ሁሌም ከፍታ ላይ ጨረቃ ሁሌም ከፍታ ላይ ስለሆነ እናንተን ማንም ሊያወርዳችሁ አይችልም። በጣም በጣም በቃ ብዙ ልበቀና ወጭና የተሰበሰባችሁበት በጣም ከልብ ነው የምናመሰግነው። በዛ ደቂቃ ውስጥ አስበዋል በ3 ሰዓት ምናምን 17000 ነበር 17000 ምናምን እኔ አይቻላቅም እንደዛ። እኔ እንጃ የኛ ቤተሰቦች ግን በጣም ነው የሚለዩት። እኛ ያለንበት አካባቢ ላይ ራሱ የሆነ ሰው ቤት ራሱ ብንሄድ ማርያም ሞቅ ደምቅ ነው የሚለው እግዚአብሔርና በጣም ነው የምናመሰግነው። በጣም ትለያላችሁ። እኔ እንጃ እንዲህ ብዬ እናንተ መግለጽ አልችልም። ማለት እኛ ያለንበትን እኛ ከፍ እንድንል እንጂ እኛ ዝቅ እንድንል አታደርጉንምና የሆነ ትክክለኛ የትና የወንድም እንትን ነው የሚያሳዩት። እግዚአብሔርን በጣም ማርያም በጣም እኔ በጣም ከልቤ በቃ በጣም ያመሰግንኳችሁ። እንደውም በ3 ሰዓቱ 17000 ሲደርስ በቃ የኔ 35000 ምናምን ነበራ በ24 ሰዓት። አዎ በጣጠሰው ልጅ በቃ 50 ምናምን እኔ ራሱ ብዬ ነበር። ያው ግን በጣም ብዙ ነው ይሄ 27000 ከመጣም በላይ 27000 ማለት ነው። እና በጣም ነው እናመሰግነው። ይሄ ልበቀናነታችሁ እንግዲህ በዚህ ይቀጥል ብለናል። ያው መሌም በምርጥ ማለት ሙሺ በጣም ነው የምትወዳት ሀይሚ በጣም ልክ በቃ እንደ ልጇ ያው ሴት ልጅ የላትም አይደለ እንደ ልጇ አድርጋ በጣም 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 ትልቅ ቦታ የምትሰጣት እሷን ነው። የምሬን ነው ብላችሁ በጣም ነው የምትወዳት። ሀይሚም እንደዛው ትላንት አይታችኋል ካላገኘኋት ምናምን እያለች ነበርና ሀይሚ ማለት ነው ካላገኘ እንግዲህ በምን መዳኘት ይቻላል? በምን ሀሳባቸውን ማስቀየር ይቻላል? ልጅቷ እኮ ነፍሰ ጡር ናት፣ እንዴት ነው የምናደርገው እያላችሁ ብዙዎቻችሁ ሀሳብ ይዟችኋል ማለት ነው። አብርሃም ደግሞ እንዳትነኪኝ ነጻነት ጋር ሄዳለሁ ያለውን ነገር ጠይቄ ማስተካከል አለብኝ እያለ በዚህ መልኩ እየተከራከራት ነው። አቤልም ደግሞ በጉልበት እንጂ መተኝ ነው እንጂ የምትሄደው አትሄድም እያለ አብርሃምን ለመያዝ እየሞከረ ነው። እንዲሁም ደግሞ እዛ ያሉት ወጣቶቹ ያው የስራ እድል አተናል፣ ሁላችንም ተመርቀን ቁጭ ብለናል። አብርሽን በዚህ ልክ የድሮ ታሪኩን አንስተን ትዳሩን ለመበጥበጥ አስበን ሳይሆን የስራ እድል ስላጣን በእንደዚህ አይነት መልኩ መስራት ፈልገን ነው። ምንም ችግር የለብንም እህቴ የሚል ቮይስ ያው እየተንሸራሸረ እያያችሁ ነው። እውነት ለመናገር ግልጹን ተናግረው የሆነ ድራማ ተከታታይ ድራማ ቢጀምሩ በጣም የተሻለ ነው። ምክንያቱም አብርሃምና ሩታ እዚህ ጋር እነሱ እንዲጣሉ ሚዲያው ላይ እንዲጣሉ ማድረግ ነው የሚሆነው። በነገራችን ላይ ይሄ ነገር ሊድ ቢሆን ኖሮ ማንም ሰው እየወጣ እንደዚህ አሁን የሚከፍት ሰው አይሆንም ብዬ አስባለሁ። ምክንያቱም ለማንም በምንም ድል ስላጣን በዚህ መልኩ ሰርተን ራሳችን ልንቀይር ነው። ባካችሁ ቤተሰቦች ይቅርታ አድርጉልን፣ ተረዱን በሚል ሁኔታ ቮይስ እያደረጉ ይገኛሉ ማለት ነው። ውድ ቤተሰቦቻችን እንግዲህ እንረዳቸው ነው ወይስ እንዴት ነው አልገባኝም። ነገሩ በጣም ግራ ያጋባል። አብርሃም ደግሞ እንደዚህ እየተናደደ ከሆነ አንድ ቀን እንግዲህ ልጅቷን በጥፊ ቢመታት የሆነ ነገር ብትሆን እንግዲህ ግማሾቹ እርጉዝ አይደለችም፣ ግማሾቹ እርጉዝ ናት የሚል ድርድርም ጭቅጭቅም አለ ማለት ነው። እንግዲህ ታውቃላችሁ ከዚህ በፊትም ብዙ ነገር አሳልፈዋል ሩታና አብርሽ።
አሁን ደግሞ የተፈጠረው ነገር እንግዲህ በሀገሩ ላይ ነው። የራሱ ጓደኞቹ ናቸው፣ አብሮ አደጉ ናቸው። እውነት ለመናገር የሚወጣው ነገር በጣም ብዙ ነገር። በነገራችን ላይ የፊልም አርትም ሰርቶ ነበረ እንዲሁ ራሱ ሀይሚ ራሱ ታግታ ምናምን ታግታ የሰራችበት አፏ ላይ ሶፍት ተደርጎ ምናምን ታስራ ባህር ውስጥ ምናምን አብርሃምና ኤፋ ራቁታቸውን እየሮጡ ያስጣሏት ሰዓት በነገራችን ላይ አርት ይሰራ ነበር ይመስለኛል አብርሃም። ከዛ በኋላ ነው ወደ ሚዲያው ላይ የመጣው። ሩታ ደግሞ ያን ነገር በደንብ ጠለቅ ብላ ያጣራች አይመስለኝም። ኤንዌስ ያን ያህል ጸብ ይፈጠራል ብዬ አላስብም በውስጣቸው በሁሉም መካከል ማለት ነው። እነዛም ደግሞ እውነት ስራ አጥ ከሆነ በእንደዚህ አይነት መልኩ ሰርተው የሚለወጡ ከሆነ ሚዲያው ላይ ምንም አይነት አስተዋጽኦ አይደርስም። እነሱ ተተመካከሩ፣ እነሱ ለነሱ አስቡ ይሄን ነገር ካደረገ እውነት አብርሽ ይለያል። እግዚአብሔርን እሱ እየተሰደበ የሌሎችን ነፍስ የሌሎችን ደስታ ማሟላት ከቻለ ገንዘብ እንደሰጠ ነው የሚቆጠረው። ውድ ቤተሰቦቼ እና እዚህ ጋር ሩታን ብትሆኚ ልትረጂው ይገባል ብዬ ነው ማስበው። በእርግጥ ካንቺ በላይ አብርሃምን ማንም ሊያቀው አይችልም። ካንቺ ውጪ ማንም ሊያቀው አይችልም። ተመልካች የፈለገውን ነገር ሊል ይችላል። አንቺ ግን ከቤት ውስጥ መውጣት የለብሽም። አብርሃም የፈለገበት ደርሶ ይምጣ። አንቺ ግን ከቤት ባለመውጣት እንዲሁም አነጋገሮችሽን በማስተካከል የተፈጠረው ነገር ማስተካከል ትችያለሽ ማለት ነው። ትዳር ማለት ቀልድ አይደለም። ለሰው ልጅ አስፈላጊ የሆነ መግባባት፣ መደማመጥ የሚባል ነገር አለ። ያንን ነገር ደግሞ የምታደርገው ሴት ልጅ ናት። ሴት ልጅ ከተሸነፈች ወንድ ልጅ ይከብደዋል። እኔ ለሩታ የምመክረው ምክር ይሄን ይመስላል። ውድ ቤተሰቦቼ ደግሞ የእናንተ ምክር ኮመንት ስር አስቀምጡላት። የእናንተ ምክር ያስፈልጋታል። የአቤልም የሩታም የአብርሃም የሁሉም ቤተሰብ ያስፈልጋታል ብዬ አስባለሁ። ውድ ቤተሰቦቼ እንግዲህ ዛሬ እሄዳለሁ አልሄድም በማለት ላይ ሲወዛገቡ አይተናቸዋል። ጥሩ ነገር እንደሚፈጠር ባለሙሉ ተስፋ ነኝ። ውድ ቤተሰቦቼ መልካም ንጋት ይሁንላችሁ። እዚህ ጋር አጥር መጠን ያለች ስለ ትዳር የምትሆን ግጥም አለችኝ፣ እሷን አሰማችኋለሁ። መልካም አዳር ይሁንላችሁ ቤተሰቦቼ። ባይ። ምን እየሰራች ነበር? 7 አመት ውስጥ አንቺ በስንት አመት ውስጥ ነው ሩታ የራሱ አርጋ ያገባቸው እንዴ? አንቺ 7 አመት ሙሉ ምን እየሰራች ነበር እንዴ? ዩኒቨርሲቲ ውስጥ ተቀጥረሽ እየሰራሽ ነበር እዛው። እንዴት ሲጀመር ሚዲያ ላይ እንደዚህ አትሰሚም? እውነት አንቺ ጓደኛሽ ከነበረ የምትወጂው ከነበረ ሚዲያ ላይ እንዴት አትከታተይም? የሱን እንዴ እንዴት አትከታተይም? አንቺ ማሽን ከሆነ ሲጀመር ደግሞ ማለት ነው። አሁን እኮ ሲጀመር የ80 ሚስቱ ናት ወይ 80ውን ይቅደዱልሽ። ምን ያርግሽ ከዚህ በላይ እሱ እንዴ? በቃ ያኔ እኮ ያኔ ሲጀመር አንቺ ሩታ አሁን ደስ የምትለኝ ብልጥ ነው። ደስ ትለኛለች፣ የራሱ አርገዋለች እንዴ። አንቺ ላማለኝ በሰማይ እዛ 7 አመት ቆይተሽ መተሽ ምን እሱ የተቀመጠ እቃ ነው የገነባሽው። ግንብ ራሱ እስከ 7 አመት ቀለሙ ይለቃል። እንኳን እሱ አይደብርሽም እንዴ? እንዴ በጣም የሚያስጠላብሽ ነገር ሲጀመር እወቂ። በቃ ይደብራል ሲጀመር እንዴ